ሁሌም አይኤንጂ ትጠቀማላችሁ ወይ? ሁልጊዜም አይኤንጂ አትጠቀሙ። ምክንያቱ ደግሞ ስታቲቭ እና ዳይናሚክ የሚባሉ የቨርብ አይነቶች ስላሉ ነው። ስታቲቭ የምንላቸው ልክ እንደ ኖ፣ ብሊቭ፣ ስሜል፣ ሃቭ፣ አንደርስታንድ፣ ላቭ እነዚህ እንዳለ ስታቲቭ የምንላቸው የቨርብ አይነቶች ናቸው። ዳይናሚክ የምንላቸው ደግሞ የእንቅስቃሴ ያለባቸው የተንቀሳቀስ ልናደርጋቸው የምንችላቸው የቨርብ አይነቶች ናቸው። ለምሳሌ ፕሌይ ሊሆን ይችላል፣ ስተዲ ሊሆን ይችላል፣ ድሪንክ ሊሆን ይችላል፣ ኢት ሊሆን ይችላል ኤክሴትራ። ኦኬ እነዚህ አሁን የጠቀስኳቸው ላይ ቨርቧን ፕላስ አይኤንጂ ማለትም አይኤንጂ መጨመር ትችላላችሁ ማለት ነው። ዳይናሚክ ስለሆኑ ግን ቀደም ብዬ የጠቀስኳቸው እንደ አንደርስታንድ፣ ኖ፣ ብሊቭ፣ ስሜል፣ ሃቭ፣ ላቭ ኤክሴትራ እነዚህ ላይ አይኤንጂ አትጠቀሙ ማለት ነው። ኢቨን ኢፍ ራይት ነው ቢኖርም ማለት ነው። ምክንያቱም ራይት ነው ካለ ሲግናላችሁ ነው ምን የመጠቀም አይኤንጂ ያለው የመጠቀም ግን እዚህ ሲቹዌሽን ላይ ያንን አታደርጉም ማለት ነው። እሱ ራሱ ቢኖር ሺ ዳሽ ኖ the answer right ነው። ሺ ኖውስ ነው እዚህ ጋር የምትጠቀሙት ማለት ነው። ቀጣዩ ጥያቄ ቲንክ ነው የተሰጠን አይ ዳሽ ቲንክ አባውት ዩ ኮንስታንትሊ። ስለዚህ እዚህ ጋር የሚሆነው አይ ቲንክ ነው። አይ ቲንክ አባውት ዩ ኮንስታንትሊ። ቀጣዩ the food dash delicious the food smells ነው የምንለው። ስሜልስ ኤስ ብቻ እንጨምርበታል መጨረሻ። ኦኬ he dash have a car እዚህ ጋር have ነው የተሰጠን ኦፕሽን ለዛ he has a car ይሆናል። ኦኬ they dash believe in hard work they believe ራሱ ነው የምንጠቀመው። ስለዚህ ፍንጫችሁ ምንድነው? ኖ፣ ብሊቭ፣ ስሜል፣ ሃቭ፣ አንደርስታንድ፣ ላቭ ካሉ እነዚህ ላይ አይኤንጂ በስተመጨረሻቸው አይጨምሩም ማለት ነው። አይኤንጂ ይጨመርባቸው። ሰዋሰውን ግራመርን በጥያቄና በመልስ ለመለማመድ ከፈለጋችሁ ደግሞ አት የአብስራ እንግሊሽ ቦታን መጠቀም ትችላላችሁ። እዚህ ጋር መታችሁ ኦፕን አፕ የምትለውን በመጫን ኦፕን አፕ ካላችሁት በኋላ የቱ ጋር ይወስዳችኋል? እዚህ ፔጅ ላይ ይወስዳችኋል። እዚህ ፔጅ ላይ ምን እንትን ትጫናላችሁ? ሌሰንስ ታብ ላይ ትመጣላችሁ። ሌሰንስ ታብን ትጫናላችሁ። ከዛ ሌሰንስ ታብ ከተጫናችሁ በኋላ በነገራችን ላይ እዚህ ጋር መነግራችሁ ሚስጥር አለ። ከ1000 በላይ ጥያቄዎች አሉት። ከ1000 በላይ ጥያቄዎች እዚህ ውስጥ አክሰስ ማድረግ ትችላላችሁ። ስለዚህ ጥያቄዎች አክሰስ ማድረግ ስትፈልጉ ትገባላችሁ። አንደኛውን ትምህርት ትጫኑታላችሁ። ከዛ በኋላ ዩቲዩብ ቪዲዮ መመልከት ትችላላችሁ፣ ወይ ደግሞ ወደ ኩዊዙ ቀጥታ ሄዳችሁ እዛው ጋር እየታረመላችሁ መስራት ትችላላችሁ። እዚህ ጋር የምነግራችሁ ሚስጥር ምንድነው? ግራመር አድቫንስድ ላይ የኔ መጽሐፎች ተካተዋሉ። የኔ መጽሐፎች የጻፍኳቸው መጽሐፎች ተካተዋሉ። እነዚህ ሶስቱ በኔ መጽሐፎች ላይ ተመስርተው የተዘጋጁ ሌሰኖች ናቸው። ያ ብቻ አይደለም፣ እዛው ጋር 10 ጥያቄዎች አላቸው። እንዲሁም ደግሞ በዩቲዩብ መልክ በቪዲዮ መልክ የኔ መጽሐፎች አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄንን ዋች ቪዲዮ ኦን ዩቲዩብ ሚዲያውን ስትጫኑት ቀጥታ ወደ ዩቲዩቡ ቪዲዮ ይወስዳችኋል ማለት ነው። እዛ ጋር ሆናችሁ ማየት ትችላላችሁ ማለት ነው። የማይታወቁ ቀላሎቹ የቴንሶች አሰራር ቀመራቸው እንዲሁም በጥያቄ ላይ አሰራራቸውን አተገባበራቸውን በምሳሌ የምናየው ይሆናል። አብራችሁ ቆዩ። ጸሐፊ የአብስራ ወንደሰን፣ አርታይ አቤኔዘር ወንደሰን። መግቢያ እንደዚህ አድርጋችሁ መማር ትችላላችሁ ማለት ነው። ያ ብቻ አይደለም፣ ከዛ ማንበባችሁ ከጨረሳችሁ በኋላ መጽሐፉን አንድ ላይ ከኔ ጋር ተመልሳችሁ መታችሁ ጥያቄዎቹን ፕራክቲስ ማድረግ ትችላላችሁ። ስለዚህ በዚህ መልኩ ለፈተናችሁ መዘጋጀት ትችላላችሁ። ከ1000 በላይ ጥያቄዎችን ፕራክቲስ ማድረግ ትችላላችሁ ማለት ነው።